السلام عليكم. ሁላችን በሚባል መልኩ ሶሻል ሚዲያን እንጠቀማለን። ነገር ግን ከቀን ወደ ቀን እያወቅነው ሳናውቀው ልባችን እየደረቀ ኢማናችን እየሞተ እስልምናችን አደጋ ላይ እየወደቀ ይሄዳል። ዛሬ ከዚህ ሁሉ የሚገላግለን አንድ ምርጥ አፕ አስተዋውቃችኋለሁ። ይህ አፕሊኬሽን ምንድነው የሚያደርግልን? ወንድ ከሆን እኔ ሴትን ማየት አልፈልግም ብለን እንነግረዋለን። ከዛ በኋላ ዩቲዩብ ስንጠቀም፣ ፌስቡክ ስንጠቀም፣ ጉግል ስንጠቀም ሴት አያመጣልንም ማለት ነው። ሴት ከሆነ ደግሞ እኔ ወንድ ማየት አልፈልግም ብላ ትነግረዋለች። ከዛ በኋላ ወንድ የሚባልን ነገር በአጠቃላይ አያመጣም ማለት ነው። ማለትም ወንዶቹን ሂጃብ ያለብስልናል፣ ሴቶቹንም ሂጃብ ያለብስልናል ማለት ነው። ጥሩ ነገር አይደለም? መርሐባ። ወሬ ሳላበዛባችሁ ኢንሻአላህ ወደ አፕሊኬሽኑ እንሄዳለን። አሁን ማሳያችሁ የስልክ ነው። በላፕቶፕ የምትፈልጉ ከሆነ ደግሞ የላፕቶፕ ደግሞ የራሱን የሆነ ኤክስቴንሽን አለ ክሮም ላይ ወይንም ደግሞ የምንጠቀምበት ላይ የምንጠቀመው ኢንሻአላህ። እሱን ደግሞ ኮሜንት አስቀምጡልኝ አሳያችኋለሁ። አሁን በቀጥታ ወደ ስልካችን ገብተን ከማውረዱ እንጀምራለን ማለት ነው። የምናወርደው እንደተለመደው ፕሌይ ስቶር ላይ ነው። ፕሌይ ስቶራችን እንገባለን። ከዛ ከከፈተልን በኋላ እዚህ ሰርች ላይ እቺን እንነካለን። ከዛ እዚህ እንመጣለን። እቺን አንድ እንነካና አንድ ጊዜ ነክተን ሰርች አድርጉ ይለናል። እዚህ ጋር ሙስሊም ብራውዘር ብለን እንጽፋለን። ከዛ ምትመጣለን እቺ አፕሊኬሽን ነች። እንግሊዘኛ መጻፍ ለማትችሉ ኢንሻአላህ ሊንኩን የመጀመሪያ ኮሜንት ላይ አስቀምጥላችኋለሁ። ከዛ ምንድነው የምናደርገው? ኢንስቶል የሚለውን እንነካለን። መርሐባ ወርዶልናል። ከዛ ምንድነው የምናደርገው? ኦፕን ብለን እንገባለን። እንደገባን በዚህ መልኩ ያስመርጠናል። እንግሊዘኛ ከሆነ የምንጠቀመው እንግሊዘኛ እንለዋለን። አረብኛ ከሆነ አረብኛ ነው። ሌላው የኛን ቋንቋ ስለማይመለከት ኦኬ እንግሊዘኛን አረጋለሁ እኔ። አረብኛ የምትፈልጉ አረብኛ ማድረግ ትችላላችሁ። ኦኬ ይሄንን ኔክስት ትሉታላችሁ። አሁንም ኔክስት። ኦኬ ዋናው ነገር እዚህ ጋር ነው። እንግዲህ እዚህ ጋር ኮንተንት ብለሪንግ ሴቲንግ ይላል። ይህ ማለት ምንድነው? እንዲያጠፋልን የምንፈልገውን ሴቲንግ እዚህ ጋር ነው የምንሞላው። አሁን ለምሳሌ እኔ ወንድ ነኝ አይደለ? ወንዶቹም ባይ حرام አይሆንብኝም። ሶ ምንድነው ማድረገው? ይሄንን ተውና ምን አደርገዋለሁ? ብለር ፊሜል እለዋለሁ። ሴቶችን አጥፋልኝ እለዋለሁ። ሴቶችን ሂጃብ እንዲያለብስልኝ ማለት ነው። ከዛ መረሳት የሌለበት ከስር ያሉት ሁለቱ መብራታቸውን እርግጠኛ መሆን ይኖርብናል። ማለትም ብለር حرام ኢን ኢሜጅስ ፎቶ ላይ ብለር እንዲያደርግ እንዲያጠፋልን፣ እንዲሁም ቪዲዮ ያይን ቪዲዮ ላይ ሴት ብቅ ካለች ሴቷን እጥፍት ያደርግልናል ማለት ነው። طيب እንዴት ነው የሚያጠፋው ምናምን የሚለው እናያለን ኢንሻአላህ። ሴት ከሆነ ደግሞ ምንድነው የምናደርገው? ይሄንን አጥፍተን ይሄኛውን እናበራለን ማለት ወንዶችን እንዲያጠፋልን ማለት ነው። በዚህ መልኩ ነው የምንጠቀመው ኢንሻአላህ። ከዛ አሁን እኛ ወንድ ስለሆንኩ ይሄኛውን እናደርጋለን። ሁለቱንም ከፈለግን ደግሞ ወንድም ሴትም ሳናይ ቢያንስ በቃ ድምጻቸውንና የሚጽፉትን ጽሁፍ ምናምን መከታተል ከፈለግን ሁለቱንም ማድረግ እንችላለን። طيب المهم እኔ ወንድ ስለሆንኩኝ ሴትን ብቻ እንዲያጠፋልኝ አድርጌ እዚህ ጋር ሴቭ እለዋለሁ። ከዛ ኦኬ እለዋለሁ። እዚህ ጋር እለዋለሁ። ኦኬ አሁን በዚህ መልኩ መጥቶልናል። ይሄ ነው። ከምን ጀምር? ለምሳሌ ከብዙዎቻችን ዩቲዩብ እንጠቀማለን። ከዩቲዩብ እንጀምር። ዩቲዩብ እንግባ። ሰርች አድርገህ ጀምር ይላል። ኢሜል ስለሌለ ነው። ኢሜል ማስገባት እንችላለን። አይሽታ ኢሜልን አስገባውለት። ኢሜሉን ማስገባት ግዴታ ሆኖ አይደለም። ነገር ግን ለምን ይጠቅማችኋል መሰላችሁ? ኢሜላችሁ ለምሳሌ እኔ እማየውን ብዙ ጊዜ ደጋግሜ የማየውን በዛ ኢሜል
ዩቲዩብ ይመዘግባል ያውቃል። ከዛ ፍላጎቴን ይጠብቃል ማለት ነው። አለበለዚያ ግን ኢሜል ሳናስገባ የምናይ ከሆነ ግን አንዳንዴ የማይመለከተን ነገር ሙሐረማቶች ምናምን እንደዛ ያመጣብናል። ሙዚቃ ምናምን ያ እንዳያደርግብን ኢሜላችን ስናስገባው እኛ ሰርች እያደረግን የምንጠቀመው ለምሳሌ ሁሌ ቁርአን ማይኮን ቁርአን ነው የሚያመጣልኝ እንደዛ ማለት ነው። طيب መርሐባ እንደምትመለከቱት እንግዲህ አስገብቶኛል። አሁን ስራው ጀምሯል ማለት ነው። በቃ እሱ ቀጥታ ስራውን ነው የሚጀምረው። ያው ትመለከታላችሁ አይደለም? ያው እዚህ ጋር የሴት ፎቶ አለ። እሷን ምን አድርጓታል? አደብዝዟታል። ያው እዚህ ጋር ምንምጣ በትልቁ አንዲት ሴት አለች። እሷን ሂጃብ አልብሶልናል ማለት ነው። በቃ እንዳናያት አደብዝዟልና ያው እንደምትመለከቱት የሴት ቻናል ነው። ሴትዮዋን ሸፍኖልናል። እንውረድኝ ወንዶቹን እኔ ወንድ ስለሆንኩ ወንዶቹን ያሳልፍልኛል ማለት ነው። አንዳንዴ መረሳት የሌለበት ነገር አንዳንዴ ምን ይሆናል መሰላችሁ? እያየን ወንድንም ሊሸፍንብን ይችላል። ሙተሻቢህ የሆኑበትን ወንዶች ሴት መስሎ ከታዩት እሱ ኤአይ ስለሆነ ሊሳሳት ይችላል። እንትን ማለት የለብንም። አይሰራም ብለን መናደድ የለብንም። ምክንያቱም እንደ ሰው አይደለም። አያችሁታ እዚህ ጋር ሴቷን ሸፍኖልናል፣ ወንዱን ትተውልናል ማለት ነው። ያው እዚህ ያለች ሴት ሸፍኖልኛል ማለት ነው። ኦኬ እሺ፣ ወንድንም ሴትንም መሸፈን ከፈለኩስ ምንድነው ማድረገው? እመለሳለሁ። እንደዚህ አድርጌ እዚህ እንገባለን። እዚህ አድርገን ያት ከላይ 3 ነጥብ አለች። 3 ነጥብ እንነካለን። ከዛ ክሎዝ ዚስ ታብ ብለን እንወጣለን። ወደዚያ መጣና ያት እዚች ጋር 3 መስመሮችን እንነካለን። ሐራም ብለር አይደለም የሚባለው እንዲሸፍንልንና እንዳይሸፍንልን እዚህ ባንዴ መቆጣጠር እንችላለን። አትሸፍን ሸፍን ማለት ነው። ይሄ ኦን ስናደርገው ይሸፍናል፣ ካጠፋ ነው ደግሞ አይሸፍንም ማለት ነው። ከዛ ምን እናደርጋለን መሰላችሁ? ወደታች እንወርዳለን። ኦኬ እዚህ አፎን እዚች ጋር ሴቲንግ የምትላለች እሷን እንነካለን ለማስተካከል ማለት ነው። ከዛ እንመጣና እዚህ ጋር ስፔሻል ፊቸርስ የሚላላ ኮንተንት ብለሪንግ ሴቲንግ ይላል። እዚህ ጋር እንገባለን። የቅድሟ መጀመሪያ ላይ የሰራናትን ማለት ነው። አሁን ለምሳሌ ወንድንም እንዲያጠፋልኝ ከፈለኩ ወንድንም አጥፋልኝ፣ በቃ አልፈልግም። ሴቶቹ እንዳላበራው ያው ሴት እንዳያመጣብኝ ብዬ ነው። በሴቶች አሳያችሁ ነበር። ልክ እኔ እንደ ሴት ሁኜ ተመዝግቤ ማድረግ ይችል ነበር። طيب ያው እንደምታዩት ሰዎቹን ያው እዚህ ጋርም ሰው አለ፣ እዚህም ሰው አለ። ምን ያደርግልኛል? ይሸፍንልኛል። ያው እዚህ ጋር ወንድ አለ፣ ሸፍኖታል። እንሂድ በቃ ያው እዚህም ወንድ ሴት፣ ያው አሁን እዚህ ጋር 2 ወንዶች ናቸው ያሉት፣ ሸፍኗቸዋል። ያው በቃ እሱ ሰው ነው ብሎ ያሰበውን በአጠቃላይ ምን ያደርጋል? ይሸፍናል ማለት ነው። አሁን ቪዲዮን አንዱን ከፍቼ ላሳያችሁ። ሰው ያለበት አሁን እቺ ሴት ነች፣ እንክፈታት። بتقضوا ساعات تعملوا مونتاج لفيديو على يوتيوب تضغطوا نشر اياتها صفر مشاهدة تنشروا فيديو ثاني ይሸፍናታል። አንዳንዴ ያው ይስታል። ጥፍት ብላ የምትልበት ሰዓት ላይ እሱ እስኪነቃ ድረስ እሷ ልናያት እንችላለን። እንግዲህ ኤአይ ስለሆነ ኮምፒውተር ስለሆነ እንትና የሰው ልጅ ራሱ በዚህ ፍጥነት አንድ ያየናትን ሐዲሱ ራሱ አልተከለከልንም ማለት። አሁን ለምሳሌ መንገድ ላይ እየሄድኩኝ ተጎንብሼ ቆይቼ ቀና ስል አንድ ሴት ባይ በዛ ሐራም አይጻፍብኝ። ነገር ግን ሐራም የምትሆነው ከመቼ ሰዓት በኋላ ካየኋት በኋላ እዛው ቀጥዬ ከተመለከትኩ ቶሎ አይኔ መመለስ አለብኝ ማለት ነው። እንደዚህ አንዳንዴ ብልጭ ብለው ሴቶቹ ብቅ ሊሉ ይችላሉ። ወንዶች ከሆነ ደግሞ ወንዶቹ ብቅ ሊሉ ይችላሉ። መልሰው ያጠፋቸዋል ማለት ነው ኮምፒውተሩ። የወንዶችን ካየነው ደግሞ الجزيرة عليها حراسة مشددة ዳይሬክት ፊት ለፊት ሲመጡ የሚሸፍናቸው። አሁን ለምሳሌ ከጀርባ ከምናምን ከሆነ እንትን ያደርጓቸው። ያው ፊት ለፊት ሲሆን ካሜራው ፊት ለፊት ሲሆን እንትን ያደርግልናል ማለት ነው። እየተከተለ ያጠፋልናል ማለት ነው። ከሞላ ጎደል ይህ በጣም ይጠቅመናል ለኛ ልባችንን ዲናችንንም ለመጠበቅ። ብዙዎቻችን በተለይ ተማሪዎች
ቲዩቶሪያል አሉ። እነዛን ስንመለከት ለምሳሌ ጥሩ አስተማሪ ሆኖ ነገር ግን ወንድ ይሆንና ሴቶች መከታተል አይችሉም። ዳዕዋ ለምሳሌ ብዙ ዳዕዋዎች ብዙ ዩቲዩበር ወንድሞች አሉ። ብዙ የመሻይኾች ቪዲዮዎች ዩቲዩብ ላይ ይለቀቃል እና መከታተል እየፈለግን ነገር ግን እነሱ መመልከት ሐራም ነው በእኛ ላይ። ስለሆነ እቺን አፕሊኬሽን በመጠቀም ብቻ ፈታ ብለን የሚያስተምሩት በጎን የሚጻፍ ካለ ጽሁፍ ብላክቦርድ አድርገው የሚያስተምሩም ከሆነ ያንን ምን ማድረግ እንችላለን? መጠቀም እንችላለን ማለት ነው። እነሱን ሳናይ ሐራም ላይ ሳንገባ ማለት ነው። አንዳንዴ ደግሞ ለወንዶች በጣም በቃ ወሳኝ ሆኖ አስተማሪዋ ሴት ትሆንብናለች። ሌላ ወንዶች ካጣን በቃ እሷ ጋር የምንማር ከሆነ ምንድነው የምናደርገው? ይሄንን አፕሊኬሽን እንገባለን። በቃ ምንድነው የምናደርገው? አሁን ስራችን ዩቲዩብ ላይ አይደለም እንገባ። አሁን ቀጥታ ዩቲዩብ ብገባ አይዘጋም፣ ምክንያቱም ዩቲዩብ ላይ አይደለም ያለው። ምንድነው የምናደርገው? ወደ አፕሊኬሽኑ ነው የምንገባው። የታለች አፕሊኬሽኗ? ያስች ሙስሊም ብራውዘር እንገባለን። ከዛ በኋላ ለምሳሌ በቃ እንደዚህ ነው የሚመጣልን አይደል? ዩቲዩብ ከፈለግን ዩቲዩብ፣ ፌስቡክ ላይም ከሆነ አሁን ለምሳሌ ቪዲዮውንም እንትኑንም ያጠፋልናል። ጉግልም እንደዛ። ለምሳሌ ጉግልን ላሳያችሁ። ቢቢሲ ውስጥ ልግባና አያችሁታ ፎቶዎቹ እዚህ ጋር ፎቶ አለ፣ እዚህ ጋርም ፎቶ አለ። አሁን እኔ ሁለቱም ወንድንም ሴትንም ሁሉም በአጠቃላይ ፎቶ እንዲያጠፋልኝ ስላዘዝኩት ባቸው ይሄ ሁሉ ብለር ያደረገው ያደበዘዘው። አሁን ለምሳሌ እዚህ ጋር ሴት አለች አደብዝዞልኛል። በእያንዳንዱ ባሉበት ምን ያደርጋል? ይሸፍንልኛል ማለት ነው። በዚህ መልኩ ኢንሻአላህ አላህ ሱብሓነሁ ወተዓላ ይሄንን የሰሩት ወንድሞች አላህ ኸይር ምንዳቸውን ይክፈልልን፣ እኛም ደግሞ ከሐራም እንጠበቃለን ማለት ነው ኢንሻአላህ። ቪዲዮው ለብዙ እህት ወንድሞች ስለሚጠቅም ምን አድርጉላቸው? ሼር አድርጉላቸው። በቀጣይ ደግሞ ኢንሻአላህ ከፈለጋችሁ አናግሩኝ። ላፕቶፕ ያላችሁ እህት ወንድሞች በላፕቶፕ ደግሞ እንዴት በዚህ አይነት መልኩ መሸፈን እንደምንችል አሳያችኋለሁ ማለት ነው። ወንድማችሁ አቡ አቲካ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።